በስተመጨረሻም አደይና ዴቭ ሊጋቡ ተወሰነ። በጣም ደስ የሚል ነገር ነው። ከስንት ድካምና ልፋት በኋላ እንግዲህ ዛሬ ለሰርጋቸው ሚዜዎችን እየመረጡና ለሰርጉ ዝግጅት እንደ ንግስት አድርጎ ሊያገባት እንደሚችል እየተናገረ ነው። ከዛም እንግዲህ በጣም የሚያሳዝነው ደግሞ የዶክተሩ የፖሊስ ጥሪ የክስ ጥሪ ደርሶታል። ይህም የሆነው እንግዲህ በአንዳንድ ስግብግብ ገንዘብ ፈላጊዎች እሱ ታማኝ ሆኖ በስራው ላይ ክብሩን ይዞ እየሰራ እያለ በነ ቤዛና በቤዛ ወንድም እንዲሁም በሱ በገጀራው ነው ማለት ነው። እንግዲህ በጣም ያሳዝናል። እውነት መቼም እንግዲህ ተጣርቶ ይወጣል ብለን ነው የምናስበው። እንግዲህ ቤዛ ስግብግቢት ደግሞ በበለጠ ከነ አበበና ከነ ሄለን ጋር ደግሞ ቤታቸውን የቤት ኪራዋን እጥፍ አድርጋ እንድትከፍላቸው ወይ አልበለዚያ ሊያስረክቧት እንደሚችሉ የነገረቻቸው ጊዜ ሳያስቡት ጉድ ሰርተዋት ሄደዋል ማለት ነው። አበበና ሄለን በተለይ ሄለን አስተሳሰቧ በጣም ጎበዝ ናት፣ ጀግኒት ናት ማለት ነው። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶች አደይ ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ በጣም ደስ የሚለው እንደዛ እንግዲህ ግብ ይዞ ከዶክተሩ ጋራ ዴቭ ከገጠመ በኋላ ዶክተሩም ደግሞ ተረጋግተህ ቁጭ ብለህ አደይ የራስህ ማድረግ የምትችልበትን መንገድ መፈለግ አይሻልም ወይ በማለት ምን ፈልጋ እንደተጠጋትና ሀሳቧን እንደተካፈላት እሱም ሀሳቧን ተካፍሎ ተረድቶ ሊያገባት እንደሚችል በነገረው መሰረት እንግዲህ ይቅርታ ብሎ አደይን ይቅርታ አላወቅኩም ከጎንሽ ሆኜ አንቺን መረዳት ነበረብኝ በማለት እንግዲህ ይቅርታ ጠይቆ አንተን ልትረዳኝ አልቻልክም። ዶክተሩም እንዳለው ዴቭን እናትና አባቷ መካከል ያለባትን ችግር ተወጣ አንተን ለማግባት ስታስብ አንተ ማበረታታት ይገባሃል እንጂ በቅናት መንፈስ እንደዚህ መሆን የለብህም፣ ተረዳት፣ እሷ በጣም ጭንቅንቅ ቦታ ላይ ነው ያለችው በማለት ሲነግረው ነበር። እንግዲህ ወደ ሰርግ እስከ መድረስ የደረሱት የፍቅር እናት በጣም ተደሰተችና እንግዲህ ድል አድርጌ ነው ምድረው ዴቭን እያለ ስትል እንግዲህ ፍቅር ደግሞ እየተንጨረጨረች ትገኛለች። በፍጹም አይጋቡም እያለች ነው። እነሱ ደግሞ ፍቅርን ወንድ ብኮን ኑሮ ሚዜ ያደርጋት ነበር አለ ዴቭ። አይ እሱ አበባ መታኝ ነው የምትሆነው አለ። መበታተን ስለምታውቅ አበባ መታኝ ነው የምትሆነው የሚባለውን ነገር የአደይን ሀሳብ እገድፈዋለሁ ማለት ነው። እንግዲህ አሁን የሚዜ መረጣ ተጀምሯል። መቼም የአደይ የመጀመሪያ ሚዜዋ ሊሊ እንደምትሆን የታወቀ ነው። አሹ ቀብራሪው ደግሞ እንግዲህ ለዴቭ ሚዜ ይሆናል። ከባቡሬ ጋራ እንግዲህ እናያለን። ድል ያለ ሰርግ እየጠበቀን ነው በተስፋ። ሌላው እንግዲህ ዶክተሩ እስካሁን ሊሊ በመዳኗ በጣም ተደስቶ ፈጣሪውን ተመስገን ብሎ አመስግኖ እንግዲህ ሊሊ ከዳነች ሁሉም ታካሚዎች ይድኑልኛል እያለ በጭንቀት ነበርና አደይንም እባክሽ ሆስፒታሉን አጋልጠሽ እንዳሰጭቤ በማለት ስለለመናት እሷም ሊሊ ትዳን እንጂ የምንም ነገር ክፋት እንደማላክ ታውቃለህ ስትለው እንግዲህ ማን እንደጠቆመበት ባይታወቅም በሽተኞቹ ከቀን ወደ ቀን እየሞቱ እየሆነ ስለሆነ በዛ በኤክስፓየርዱ መድኃኒት ምክንያት እንግዲህ እሱ ሳያቅ ብዙ ታካሚዎችን እነ ቤዛና እነ ስግብግብ ወንድሟ የቀየሩትን መድኃኒት እንግዲህ እነ ገጀራው እየሰጠ ስለከረመ አንዲት ሊሊ ብትድንም ተጨማሪ ብዙ ሰው በህይወታቸው ስላለፉ በዛ ምክንያት እንግዲህ ለዶክተሩ ኢንስፔክተሩ መጥቶ የክስ ደብዳቤ ሲሰጠው በጣም ነበረ የደነገጠው። ከዛሬ ጀምሮ በቁጥጥር ስር ውለሃል ነበር ሲለው በጣም የደነገጠው። እንግዲህ ነገሮች ተጣርተው ቢወጡም እንግዲህ እነ ቤዛና እነ ገጀራው እንዲሁም የቤዛ ወንድም በቁጥጥር ስር አውሎ እሱ ሊወጣ ይችላል ብለን በተስፋ እናያለን። እንግዲህ ግን ይህንን መልካም ስራ ሰርቶ ዴቭና አደይ ወደ ነበሩበት ራሱን አሸንፎ ምንም አደይን ቢወዳትም እንግዲህ ከዚህ በኋላ እሷም የወደደችውን ነው መምረጥ ያለባት ብሎ ሀሳቧን እንደተማረነቱ ሀሳቧን ገድፎ ከዴቭ ጋር እንድትቀራረብ በበለጠ ማድረጉ ራሱ ዶክተሩ በጣም የሚደነቅ ነው። በእርግጥ እሱ ከመጠን በላይ ቢወዳትም ግን እሷ ደግሞ ዶክተሩን እንደማትወደው ሲረዳ እንግዲህ ሰው የወደደውን ነው ማግባት ያለበትም በማለት ዴቭን ቀረብ ብሎ እንዲረዳት አድርጎ ለዚህ ያበቃቸው እንግዲህ ዶክተሩ ነው። ግን የሰርጋቸው ዕለት እውነት ይኖራል ወይንስ አይኖርም የሚለው በጣም ያሳዝናል።
ተጨማሪ ሄለንና አቤ እንግዲህ እየተፈለጉ ስለሆነ ገጀራው አሳልፎ እንዲሰጣቸው ለአባቱ ገዳዮች እየተፈለጉ መሆኑን ከሰሙ ጀምሮ የቤት ኪራይ ጨምራባት እንደነበረ ጥፍ አድርጋባት እንደነበር ቤዛ አይተን ነበር። ሆኖም ግን ሄለን ጎበዚት አሁን እየመጣች ስታስጨንቃቸው ቤዛ እናንተ ስሙ ቤቱን ኪራይ ብትከፍሉ ነው የሚሻላችሁ፣ ካልሆነ ግን አሳልፌ እሰጣችኋለሁ፣ የቤት መኖራችሁን አትርሱት እያለች ስትዘዛትባቸው ግን አቤ አለች ሄለኗ እንግዲህ የእሷ ብቻ ቤት ነው እንዴ በዚህ አገር ያለው? ለምን ቤታችንን ፈልገን ለሽ አንልም? በማለት ትነግረዋለች። እውነትም ጥሩ ሀሳብ ነው አለ። ምክንያቱም አቤ ተምታቶበታል። ምንም ሀሳብ ለማሰብ እነ ዴቭም እና አሹ ቀብራሪም ከጎኑ ቢሆኑ ግን የማገናዘብ ችሎታውን በቃ ተረባብሾ ስለነበር ትዝ አላለውም። በዚህ መሰረት እንግዲህ ቤታቸውን ፈልገው አቤና ሄለን እንግዲህ ቤዛን ጉር ሰርተዋት እሷም እነሱን ማገኘት በማትችልበት አካባቢ ሄደው ቤት ተከራይተው ተቀምጠው ሰሩላት ማለት ነው። ይገባታል ቤዛ። አሹ ቀብራሬ ደግሞ እንደለመደው እንግዲህ እንደ ሰው ሁሉ እንደ ወጉ ማረጉ እኔም እሷን ላንቀባራት ብሎ እንግዲህ አስፈቅዶ እንግዲህ ይዟት ወጥቶ ነበር ሊያዝናናት። እንግዲህ አይስክሪም አበላሻለሁ፣ ኬክ አበላሻለሁ፣ እንደ ሰው ምን የሚልሽ ጣፋጭ ነገር ሁሉ አለ እንደው ነይ እንሂድ ብሎ እንግዲህ ይዞ ሄዶ እንግዲህ አሹ ቀብራሬ ደግሞ ሸንኮራ አገዳ የገጠር ምን ያምረዋል ቢባል አገዳ በቀሎ እሸት ምናምን ነውና አገዳውን ያገኘ ጊዜ እየጎመደ ዝም ሲላት እንዴ ምንድነው ለታዝናናኝና ታበላኝ የመጣኸው? ያላየሁትን ያልበላሁትን ነው እንጂ የበላሁ ባገሬ ያለውን ነው እንዴ? ታዲያ እነኮ ክሬሙ የለም አልቋል አሉ። እንግዳማ እንደዚህ አድርገህ ነው ለዚህ አልወጣም ነበር አለችው። እና አቤ ደግሞ እሱን እንግዲህ አሹ ቀብራሬ እንንገርልህና ሩማናን ይለይልህ ቢሉት ኧረ እባካችሁ ለእሷ ብዬ ገጠር ከተሜ ገብቼ እኔ በፍጹም አርጌ አውርጄ ወደ ላይ ወስጄ ወደ ታይ አውርጄ ምንም ለእሷ እኔ ራሴን ክብሬን ዝቅ አርጌ ወድሻለሁ አለንም እያለ እንግዲህ አፍኖ ይገኛል። ፍቅር ደግሞ የነዴቭን እንግዲህ ሰርግ እናቲቱ ልደግስ መሆኗን ስነጋት በፍጹም ሊሆን አይችልም እማዬ ምን ማለትሽ ነው እያለኝ ነበር። ከተቀመጠችበት ተፈርጥጣ የወረደችው ምን ልታደርግ እንዳሰበ ባይታወቅም የምትሄደው ወደ ቤዛ ወንድም ነው። ቤዛን ወንድም ደግሞ እያሯሯጡ ለመያዝ እነ ዴቭ እየሞከሩ ነው። እነ ዳይመንድ እንግዲህ ይይዙታል ብለን እናስባለን። እንግዲህ ገጀራውም ዶክተሩ ጋር ሄዶ አደይ ከመንገድ ላይ ቆማ መድኃኒት የተበላሸ ትሸጣለች በማለት ሲነግረው በጣም ነበረ የታዘባቸው። ምንድን ነው ይችን አደይን በዚህ ልክ እንደዚህ የሚያስቧት? እሷ በፍጹም ይሄን ነገር አታረግም በማለት ግን ያው ትልቅ ሰው ሆነው ተኮናንቦ ስለሄደ ትልቅ ሰው ናቸው ብሎ ዶክተሩም በማክበር ግን አላጋለጠው ነበር። ሆኖም ግን ለዳይመንድ ስለነገረው ዳይመንድ እኔ ድሮም ተጠራጥሬያለሁ አንተ አደይን አመንካት እንደ ሲለው በፍጹም አላመንኳትም አለው። እንግዲህ እኔ ይዘዋለሁና አወጣጣዋለሁ ማንነቱን እሷ እንደዚህ አታደርግም በማለት እንግዲህ ተናገረ። በእርግጥ ስልኩን ስጠኝ ብሎ ተውሶ ሲሄድ እንግዲህ ኩኩ የምትባል እንግዲህ የምታውቋት እሷ መታለች። እሷ ነበረች የዶክተሩን ስልክ ለሽ አድርጋው ሂዳ የነበረ እሱም ቤቷ ድረስ ሂዶ ማንቁርቷን ይዞ ተቀብሏታል። ግን እኔ ወደፊት ዳይመንድ እና ይች ኩኩ የሚገጣጠሙ ይመስለኛል እንደ ኪንጎና እንደዛች እንደ ኪንጎ ጓደኛ ማለት ነው። እና በዛ መሰረት እንግዲህ አሁን ደግሞ ሊሊንና እንትናን ቤኪን ልታለያይ የመጣች እንግዲህ ይቺ ኩኪ የምትባል መጀመሪያ የኔ ፍቅረኛ ነበር እኮ እያለች ስታነሳ አይ እባክሽ ይቺ ናት ይቺ እብዷ ናት እንዴ እያለች ነበር። እና እሷን በቃ እንሂድ ወደ ቤታችን በማለት እንግዲህ አቋርጣት ሄዳለች። ታገኟታላችሁ እያለኝ ነው እንግዲህ። ይቺ ደግሞ በባቡሬና በሊሊ መካከል ገብታም ትረብሻል ይመስለኛል ወደፊት። ዳይመንድ ደግሞ ይችን ኩኩን የሚያፈቅር ይመስለኛል። እናንተስ እንዴት ታያላችሁ? ለማንኛውም የዶክተሩ ነገር በጣም ያሳዝናል። በእነዚህ በቤዛና በገጀራ ስግብግብነት፣ ራስ ወዳድነት እሱ እስር ቤት መግባቱ በጣም ስራውን አክባሪ የነበረ ትሁት የነበረ ዶክተር እንዲህ ማድረጋቸው በጣም የሚያሳዝን ነው። ግን እውነቱ ይወጣል ብዬ ነው የማስበው። ቀጣይ እንግዲህ አደይና ዴቭ ሲጋቡ ዶክተሩም እንግዲህ ተጣርቶ ወጥቶ አብሮ ቁሞ ይድራታል ብዬ ነው የማስበው። ዛሬ በተለይ ለአደይ እና ለዴቭ መገናኘት ትልቅ ሚና የተጫወተው ዶክተሩ እንደሆነ አይተናል ማለት ነው።
እንግዲህ ቀጣይ ለሰርግ ሁላችሁም ተዘጋጁ። እንግዲህ በስንት ዓመት አሸንፋለች። እናት አባቷን ባይፈቅዱላት ልታገባው ቃል ገብታለች። ከዛ በኋላ ምን ይፈጠርባታል የሚለውን አብረን እንከታተላለን።